ሰላም እንዴናችሁ በያላችሁበት ነገር ሰላም ነው። አሸና እንዲያላችሁ ሙኝላችሁ አልብስጭ ስትጎንዱሉ ወዳች ላይክ እና ሼር ያደረጋችሁ ሀሳቦቻችሁ ለብዙዎች ኮፍሉ ለዚህን ከልብ አመሰግናችኋለሁ። ቤተሰቦች እንግዲህ ሰሞኑን ቢያንስ 2-3 ቪዲዮ በየቀኑ ከስር ሰራላችኋለሁ ብዬ ነበር። ነገር ግን የግል ስራዬና የግል ውጥረቴ ምንም ፋታ አልሰጠኝም። እንግዲህ እንኳን በቀን 3-4 ልሞጣላችሁ ቀርቶ በቀን 2ም ኮመሸነ የመጣት ምንም ማድረግ አልችልም። እጅግ በጣም የገረመኝ ሐሳብ ስላለ ነው ለእናንተ ይዤላችሁ የመጣሁት። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከጦርነቱ በኋላ 2 ቦታ የተከፈለች ኢራን ወይም ደግሞ 2 ሀገሮች እንድትሆን ኢራን እናደርጋለን፣ ይህንን ጉዳይ እያጠና ነው እያሰብንበት ነው የሚል ሐሳብ ሰጥቷል። እጅግ በጣም የሚያስፈራም የሚያሳፍርም የሚያሳፍርም አንድ ትልቅ በዓለም ላይ ትልቅ አቅም አለኝ የምትል አገር ህዝቦችን በመበታተን እርስ በርስ በማጨፋጨፍ ጥቅሜን አስጠብቃለሁ ብለው ማሰብ በጣም የሚዘገንን ነው። ሰሞኑን እንግዲህ ሲኤንኤን በሰበር ዜናነት እንደዘገበው የአሜሪካ የሲአይኤ ሰዎች መረጃውን እንደሰጡት የኩርድ አማጽያን በኢራን ውስጥ የሚገኙ ጥቂት አማጽያን አሉ። ሁሉ ኩርድ አይደለም፣ የተወሰኑ የኩርድ አማጽያን አሉ። እነዚህ በሺ የሚቆጠሩ የኩርድ አማጽያንን አሜሪካ ለማስታጠቅ ለማገዝና ለመደገፍ ቁርጠኝነትን አሳውቃለች ነው የሚለው። ይሄ በጣም የሚሰቆጥጥ ነገር ነው። በሰው አገሩ ገብተህ ያኮረፈውን ሰብስቤ መሳሪያ አስታጥቄ ቦምብ አቀብየው እርስ በርስ ይጨፋጨፋል። ለምን? የኔ እግረኛ ወታደር መግባት አይችልም። ልፍስፍስ ነው፣ ደካማ ነው። አየህ፣ ያንተ እግረኛ ወታደር የምትፈልገውን ሄዶ ለመፈጸም ይከብዳል። ስለዚህ በሰው አገር ሄደህ አህያ ተላላኪ ጭራ የሚቆላ ባንዳውን ፈልገህ መሳሪያ ታስታጥቀውና ተጨራረስ ትለዋለህ ማለት ነው። በጣም እኔ ፈሪቼ ያጨሰን እኮ ከልቤ እኮ ነው። ያዝ፣ ታጠቅ፣ ግባ። ኢራን ወጋላላክ ግባ። የምን ባንዳ፣ የምን ተላላኪ፣ የምን ጭራ የሚቆላ ተላላኪ ፍለጋ ነው? ኩርዶች ሲጀመር ኩርድ እንደምታውቁት እንግዲህ በዓለም አቀፍ ደረጃ በተለያየ አገር የተበተነ አንዱ ጎሳ። ይሄ ደግሞ ያለ ነው። የኃጢአት የበደል አይደለም። ለምሳሌ ሶማሌ ኢትዮጵያ ውስጥ አለ፣ ሶማሌ ዋና ሶማሊያ ውስጥ አለ፣ አፋር ኢትዮጵያ ውስጥ አለ፣ አፋር ጅቡቲ ውስጥ አለ። ስለዚህ የተለያየ ጎሳ በ2 ሀገር በ3 ሀገር ይኖራል። ይሄ ማለት በጣም ተበድለሃል እናልቅስ የሚያሰኝ ጉዳይ አይደለም። ስለዚህ የኩርድ አማጽያንን አሜሪካ በዚህ ጭንቅስ ለምን አምን አላረገችውም? ለምን ካቻ ምን አላረገችውም? ለምን የዛሬ 10 ዓመት ለምን የዛሬ 100 ዓመት ለምን አላረገችውም? ለምን አላደረገችው? ዛሬ እንዴት ታያል? እድሉን እያየ ነው። ለምን እንዳልኳቸው የሚይዙት የሚጨብጡት አጥቷል። የሚይዙት የሚጨብጡት ስፔንን ለመኑ፣ እንግሊዝን ለመኑ፣ ጀርመንን ለመኑ፣ ፈረንሳይን ለመኑ፣ ሳውዲ አረቢያ ላይ ሄዶ ካምፕ ሰሩ፣ አረብ ኤሚሬት ላይ፣ ኩዌት ላይ፣ ባህሬን ላይ እንዲህ ጆሮ በደበደ ነበር ያለው። እኔ እኮ ፕሮፓጋንዳ እኮ አይደለም፣ በቃ ያላደረጉት ነው እንዴ? አለመነው እንደ እንግሊዝን ሙልጭ አድርጎ እኮ ነው የሰደበ። ትናንት ማታ እኮ ነው የሰደበ። አንፈልግም የእንግሊዝን እርዳታ ሂዶ ወደዛ ብሎ አመናቅረው ስፔንን ሰድቦ ጣሊያንን አዋርደው ዋሸ እንዴ? እኔ ምን እንትና አላለ ምን ማለት ተላላኪ አይደለው። ፍርፋሪ የሚሰጠኝ የለ፣ አስሮ የጎረፈኝ የለ፣ የማዋሽበት ምንም ምክንያት የለም። ለምናል ተርበድብዳል፣ ተጨንቋል። ቢጨንቅ አይ እነዚህ ኢራኖችን ፊት ለፊትማ ማን እንደወንድ ይገጥማል። እናስታጥቅ እንጂ ኩርዶችን። እኔ አይደለም ያልኩት፣ ሲአይኤ ነው ያለው። እኔ አይደለም ያልኩት፣ ዶናልድ ትራምፕ ነው ያለው። እኔ አይደለም ያልኩት፣ ሲኤንኤን ነው የዘገበው። በማንዳንደች እኮ እኔ ጋር በጉል ይገጨልክ። እኔ አይደለም ያልኩት እና በጣም ስለጎረመኝ ነው። አሁን መሽታል እንግዲህ ሰዓት ወደ 4 ሰዓት ነው። በጣም የጎረመኝ ሐሳብ ስለሆነ ነው ይዤላችሁ መጣ። ኢራን 2 ቦታ የተከፈለች ኢራን ከጦርነቱ በኋላ እንደዛ ነው ያሰብነው። በ2 ቦታ ተከፍላ ኢራን 2 ሀገር እንድትሆን ነው እየጣርን ያለን። እውነት ትበላለህ። እዚህ የሶማሌ ፓይሬቶች ለዚህ ባህር ላይ ወረበለች መቋቋም እኮ አቅቷቸው እኮ ተንቅጥቅጠው እኮ ሁቲን እኮ የሁቲ አማጽያንን እኮ መቋቋም ሐማስ እኮ እጅ አልሰጥም፣ እስካሁን እጅ አልሰጥም። እንኳን ኢራንን የሚያክል የተራቀቀ ታሪክ የተራቀቀ ክብር እስከ አፍንጮ የታጠቀ በራሽያ በቻይና እንደ ኢራቅ አይደለችም። ከዚህ በፊት በኋላ ኢራን እንደ ኢራቅ አይደለችም። የዓለም የፖለቲካ ማዕከል የውጥረት የስበት ማዕከል ሆናለች። ስለዚህ ወዘር ብለቢ ጦርነት
ቻይኖቹ ከዚህ ጀርባ አሉ፣ ራሽያኖቹ አለው እያለ ነው አይደል? ሲኤንኤን ራሽያ እኮ ነች የእንትን ጂፒኤስ እንትን እየሰጠች የምታስመታ ራሽያ እንደ እያለ እኮ ስኮነ እንዳለ ሚዲያ ሁሉ እኮ እና ቆለል ካለማ ለምን በሁለት ቀን አጨርስቱም? ለምን በሶስት ቀን አጨርስቱም? ለምን አንድ ሀገር አይበቃም? ሁለት ሀገር አይበቃም? ሶስት ሀገር አይበቃም? ምን ነው ይሄ ሁሉ መደራጀት ለምን ተፈለገ? ከባድ ነው ነገርየው፣ ከባድ ነው። ከባድነቱን እኛም ተረድተናል፣ እናንተም ተረድታችኋል። እና የሆነ ሆኖ የትም አገር ላይ ጭራ የሚቆላ ሎሌ የሚላላክ አገሩ ስትፈርስ ፍርፋሪ ለቃቃሚ በሁሉም ሀገር አለ። ይጎርማቻል። ኩርዶችን ቱርክ እንደ አይጥ ነው እያሳደደች የምትይዛቸው፣ እንደ አይጥ ትቀጠቅጣለች። አሁን ደግሞ ከኢራን መንግስት ጋር ይደን ንጎጥ ማለት ሶሪያ ውስጥ ይገዳደላል። የኩርድ አማጽያን ኢራቅ ውስጥ ይገዳደላል፣ ቱርክ ውስጥ ይገዳደላል። አሁን ደግሞ ኢራን የቀረች ኢራን ጋር እንገዳደላል። በቃ ለሌሎቹ ቁማር መጫወቻ ሲባል የኔ ዘሬ ይጥፋ ነው እንጂ አይ በዚህ ጭንቁ ጊዜ ቆይተው ቢሆንም እኛ በፈለግነው ጊዜ ነው። ተላላኪ ሰው ጊዜውን አያውቅም። አሁን ጊዜው ነው ለመላላክ አይልም። ከባድ ጊዜ ነው፣ አደገኛ ጊዜ ነው፣ ውጥረት ጊዜ ነው። ለምን አሁን ፈለከኝ ማለት እኮ ያስፈልጋል። አንድ ሰው ጠርታ ናስ አባት አቤት ና ተላላኪ ነው ና ልካለሁ ቢል ለምን ዛሬ ለምን እንዴት ፈለከኝ? ምንድነው ሂሳቤ? ምንድነው ገንዘቤ? ምንድነው ደሞዜ? መጠየቅ አለበት። ዝም ብሎ ማሾርገድ ናሾርገድ ሲል ማሾርገድ አይደለም፣ ዝም ብሎ ማሾርገድ አይደለም። እና ትልቁ ነጥብ ምንድነው? ትልቁ ነጥብ እነዚህ ሰዎች አቅም የላቸውም። አሁን እነዚህ በሞቶር ላይ ሀያላንን እንደፈጥጥ አይደፈጥጡ። ሁልጊዜ ሴራ ነው፣ ሁልጊዜ አሻጥር፣ እርስ በርስ ማነኮስ፣ እርስ በርስ ማፈጫት፣ ራስ በርስ ማጠፋፋት፣ እርስ በርስ ማጠራጠር፣ እርስ በርስ መኖካከስ ነው እንጂ መሬት ላይ የለም። ግባ ስትለው ወይኔ ሽንቴ መጣ ፈሴ መጣ እንትና አንተ ግባልኝ፣ አንተ አግዘኝ፣ እርዳኝ፣ ወደኩ፣ ሞት፣ ደከመኝ፣ ቆረጠመኝ፣ አመመኝ አይገባም። ይግባ ይኸው ሜዳው ይኸው ሰው አልሸባብ ጋር አይገባም ነው የምልህ። አልሸባብ አይገባም ነው የምልህ ያለው። ኢራቅ እኮ የተወሰነ ቦታ ነው አድፍጠው ቁጭ ያለት እንደውም ጫፍ ላይ በቃ በፍርሃት አይቻልማ እንዴ። የመረራው ተስፋ የቆረጠ የኔ ጌታ በየጥጋጥግ ነው ሂሳብን የሚያወራርድ በየጥጋጥጉ ልንገር። ዝም ብሎ የሆነ ደህንነት ሰላዮችን በመላ ዓለም አሰማርተ ሳምባዲን በሆነ ቦታ ላይ ፍግም አድርገህ እንደመሄድ እኮ አይደለም። የሰው አገር ሄዶ መያዝ መውረር፣ ቀበሌ መያዝ ከባድ ነው። ተስፋ በቆረጠ በመረረው ህዝብ መሃል ገብተህ ቀበሌ አትይዝም ነው የምልህ። ቀበሌ አትይዝም ነው የምልህ። እንዴ ለምን ይኖራል? ለምን? ያው ነው። ቀስ ቀስ እያደረክ ጎደልከው አንድ ላይ ጎደልከው ያው ነው። ስለዚህ በጣም የጎረመኝ ሀሳብ ስለሆነ ነው ይዤላችሁ የመጣሁት። ዛሬ ነው ሶቨር ዜና ብለው ያወጡት ራሱ ሚዲያ ነች። ዛሬ ነው ብሉምበርግም ያለው ሮይተርስም ይህንን መረጃ ዘግቦታል። እና በጣም የሚያሳፍር አሻጥር ሴራ፣ ልክ እንደ ወንድ ልግጠም ይልና ሴራ ውስጥ ይገባል። እርሱ በርስ ባበጣበጥ አንተ ላስታጥቆ እንዴ አስታጥቀኝ እና ይህን ፖለቲካ ይህን አሳጥር ተመልከት። ወንድሞችን እርስ በርስ በማፋጨት ጊዜና ሰዓት ጠብቆ የሆነ ነገር በማፈንዳት እኛ እኮ እሳቱን የቆመስን ስለሆነ እኛ ስለምናውቅ ነው ምናገራቸው። ሌላው ይሄ እቋቃ ላይ የሚውለው የዶክተር ህፃን ዶክተር ህፃን እችካለ ዛከር ፕሮፌሰር ህፃን ነው። 40 ዓመት 50 ዓመት ፖለቲካ ላይ ህፃን ነው፣ ጨቁላ ገና ምንም አያውቅም። እኛስ ማናውቀው ነው የምንነግረው ያለው። በጭንቅ ቀን ሲጨንቃቸው ኩርዶችን እናስታጥቅ እንዲያል ይህን ጉዳይ በሰፊው ይመጣሉ ብያለሁ። እውነት እኔ ሰሞኑን በዚህ ጉዳይ በኩርዶች ጉዳይ ላይ ቪዲዮ ሰራለሁ ብዬ ነበር፣ ግን የለም ፋታ የለም። በቃ ለዚህ እንጀራ ፈለቀ ቶፍቶፍ ተወሰደ። ሰዓት ይሞሻል ይኖካል። እናንተ ጋር ለመገናኘት ሞከራ ነው። እናንተ ደግሞ ቶልቶሎና ትላላችሁ፣ እኔ ደግሞ ቶልቶሎ እንጀራ ፈለጋ ወደዚህም ወደዛም ቶፍቶፍ እያልኩ ነው በሌሎች ጉዳይ ይችላል እና እሱ ሆኖብኝ ነው። ይቅርታ ተመልካቾች። ከኔ መረጃችን እንደምጠብቀው አውቃለሁ። እኔ የተለየ መረጃ የለኝ እውነቱን ለመናገር። ከኔ የተሻላችሁ ናችሁ የኔ ተመልካቾች። ብዙ ነገር የምታገናዝሙ የምታሰላስሉ ብዙ መረጃዎች ከኔ የተሻለ መረጃ ያላችሁ ነው። የመቼ ሀሳብን ሼር እናድርገው ተብሎ ነው እንጂ እውነቱን ለመነጋገር የተለየ ሀሳብ የተለየ መረጃ እኔ ስለሆነ ሰጣችሁ አይደለም። ከልቤ አመሰግናችኋለሁ። ይህን ጉዳይ ሰፋ ባለ ሁኔታ ኩርዶች በቱርክ በኢራቅ በሶሪያ
ምን አይነት ፖለቲካዊ አሻጥር የሞላላክ ጉዳይ እንዳለ ሰፋ አድርገን ለማየት እንሞክራለን። እኔ አሳውነ ሲሞቻች ላይክ አርግ ሼር አርገ ወዳቻለሁ ፒስ